ሆነ በቃ ልስጥ አቀብልህና ወይ ወጥተህ ተቀበለኝና እዛው ታረገዋለህ ባኙ ግን ምን ሆነ አላውቅም። እንደምታውቁት ያው አብርሽ ቤት ገብቷል። ዛሬ ቤተሰብ በጣም ብዙ ነገሮች ነው የሰማሁት። በጣም የሚያሳዝን ነገሮችን በጣም የሚገርሙ ነገሮችን ነው የሰማሁት ውዶቼ። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ሁሉም ነገር እነግራችኋለሁ ማለት ነው። በጣም የሚገርማችሁ ነገር አብርሽ የገባው ተንኮል አስቦ ነው። እኔ አሁን ልጅቷን አናግሬ ነው የተነሳሁት። የነሩታን ጎረቤት እዛው አናግሬያት ነው፣ በስልክ አናግሬያት ነበረ። ጫጫታ ነበር ትላንትና፣ በጣም ጫጫታ ነበር ቤት ውስጥ ምናምን ብላ ስትናገር ነበረ። እና ምንድነው መሰላችሁ ልጅቷ በጣም ፈርታለች። ያው ጎረቤታቸው ያው ሩታ ለአብርሽ በጣም የሚገርም ፎቶና ቪዲዮ ይዛበታለች። አሁን እኛ ስንሰማ አለች። እና አሁን ሩታ እንድትጠነቀቅ ነው። እንደውም ስሜን እዚህ ጋር ጎረቤትና ምናምን እንዳትይ ብላኛለች። ሩታ እንድትጠነቀቅ ነው። አብርሽ ወጥቶ ስልክ ሲያወራ ሰምቼዋለሁ። ስልክ የሚያወራውም ከሄርሜላ ጋር ነው። እና ሄርሜላ ጋራ ምንም አይነት ጸብ የላቸውም። ገብቶሻል? ምንም አይነት ጸብ የላቸውም። ሄርሜላ አውቃ በጣም ከባድ ተንኮል አስባ ነው አብርሽ እንዲገባ ያደረገችው። ሻንጣውን ይዞ እንዲገባ ያደረገችው ተንኮል ሊሰራ ነው። እና ስልክ ሲያወሩ የሰማሁት ከሄርሜላ ጋራ ባኞ ቤት ውስጥ የሆነ በቃ ልስጥ አቀብልህና ወይ ወጥተህ ተቀበለኝና እዛው ታረገዋለህ ባኞ ግን ምን ሆነ አላውቅም አለች። ምን ይሁን አላውቅም አለች። ግን ባኞ ቤት ውስጥ እቃ ታስቀምጣለህ ስትለው ችግር የለውም በቃ እሱን ካስቀመጥን በኋላ እሱን ነገር ከያዝንባት በኋላ ሁሉም ነገር ይስተካከላል። ስለዚህ አንቺም እስከዛ ትግስት አድርገሽ ጠብቂ ምናምን ብሎ ሲያወራ ስልክ ሰማሁ ብላ ነገረች ለኔ ማለት ነው። እኔ በጣም ነው የገረመኝ። አሁን ምን መሰላችሁ እኔ ይመስለኝ አብርሽ ባኞ ቤት ውስጥ ካሜራ አድርጎባት እንዳሆነ ነው። ካሜራ አድርጎባት የሱን ቪዲዮ አስጠፍቶ የሷን ሲያሳያት እንግዲህ ቪዲዮን ካላጠፋሽ አንቺን ቪዲዮ አላጠፋም ያንቺን ፎቶ አላጠፋም ብሎ እንግዲህ ባልና ሚስት በመሃል ከባድ ነገር ሊነሳ ነው። ይሄ ደግሞ ማለት በጣም ነው የሚያሳፍረው። አንድ ባልና ሚስት የነበሩ ሰዎች በእንደዚህ አይነት ስሜት በእንደዚህ አይነት ነገር በቪዲዮ መያያዝ በፎቶ መያያዝ በጣም ነው የሚያሳፍረው ቤተሰብ። እና ይሄን ተንኮል ሁሉ የምትሰራው ሄርሜላ ነች ቤተሰብ፣ ሄርሜላ ነች። አሁን ምንድነው ሄርሜላ ክፉ እንዳትባል እንዳመመው ሰው ነው ታንተ የተጨራሞኛ እንደዚህኛለው ምናምን ብላ አውቃ ነው ስታሽቃብጥ የነበረው። ገብቷችኋል? እናንተ ገብቷችኋል? ይሄ ነው ነገሩና ሴትዮዋ እንደዚህ ሲያወሩ ሰማው፣ ግን አላቅም በኋላ ግን እኔ አላቅም ምን እንደሚደረግ ምናምን እኔ አላቅም። ግን እዛ ባኞ ቤት ውስጥ አስቀምጠው ስትለው ነው የሰማሁት። እና ሩታ እንድትጠነቀቅ ነው እኛ የምንፈልገው። ሩታ እንድትጠነቀቅ። ሩታ በጣም የምታሳዝነኛለች። በጣም ምስኪን ነች፣ በጣም የዋነች አለች። ግን ይሄን ነገርም እንድታደርግ ይሄን ነገርም ሲመካከሩም ሰምቻለሁ። ከዳኒ ጋር ነው ዳኒ ይሄን ሐሳብ የሚሰጣት እንጂ እሷ ምንም የምታውቀው ነገር የለም ነች። ዳኒ ነው ይሄን ነገር ጭንቅላቷ ላይ ሞልቷት እንደዚህ አይነት ነገር ያደረገችው እንጂ ሩታ እንደዚህ የምታደርግ ልጅ አይደለችም ምናምን ብላ በጣም ብዙ ነገር ነው ያወራችልኝ ቤተሰብ። እና ሄርሜላ ተንኮለኛ ነች። ተንኮል ነው አብርሽን እያስተማረችው ያለችው። ገብቷቸዋል? በጣም ከባድ ተንኮል ነው እያስተማረች ያለችው አብርሽ ማለት ነው። እና አብርሽ ደግሞ ይሄን ነገር ካደረገ በጣም ብልግና ነው ካደረገ በጣም ለምን ታውቃላችሁ? አሁን አብርሽ እንኳን ይሄን ነገር አድርጎ ያውሳ ገላዋ ልትታጠብ ስገባ ወይ ራቁቷ ምናምን ከተቀረጸ አብርሽ ለሄርሜላ ከላከላት። ሄርሜላ ደግሞ ካየችው የእድሜ ልክ ማስፈራሪያ አድርጋ ነው የምትይዝባት ሩታ ላይ ማለት ነው። የእድሜ ልክ ማስፈራሪያ ገብቷቸዋል። ስለዚህ ምንድነው ሩታ መጠንቀቅ እንዳለባት ይሄን ቪዲዮ በደንብ አድርጋችሁ ላይክ እያደረጋችሁ ሩታ ጋር እንዲደርስ ፈልጋለሁ። ሩታ ማታውቀው ነገር ስላለ ሄርሜላና አብርሽ ከባድ ነገር ስለሚሰሯት መጠንቀቅ አለባት። የምታረገውን ነገር ሁሉ የምትሰራውን ነገር ሁሉ መጠንቀቅ አለባት። ሽንት ቤት ስትገባ ምን ስታረግ ሁሉን ነገር የምታረገውን ነገር ሁሉ መጠንቀቅ እንዳለባት ነው የማስበው ማለት ነው ቤተሰብ። እና እኔ እንጃ በጣም ነው የሚያሳፍረው እንደዚህ አይነት ነገር ባልና ሚስት መሀል ላይ ሲደረግ። አንዳንዶቹ ተለያይተዋል ምናምን የምትሉ ሰዎች አሉ። እኔ አብርሃምና ሩት የተለያዩም አይመስለኝም ሳስበው ማለት ነው። እና እኔ እንጃ ብቻ በጣም ያሳፍራል። ስራው ሁሉ ያሳፍራል።
አብርሽም በቃ ሁሉንም እልህን ትቶ ሁሉን ነገር ትቶ ፎቶንም ቪዲዮንም ሩታ ማጥፋቱ አይቀርም እኮ ታጠፋለታለች። ግን ምንድነው መሰላችሁ እዚህ ጋር አብርሽ ጸባይ ገዝቶ አብሯት በቃ ልጇን አብሮ ቢያሳድጉ መሀላቸው አንድ ሁለት ሶስተኛ ሰው ሳያስገቡ በትክክል አብርሃም ተነጋግሮ አብሮ ቢኖሩ በጣም ነው ደስ የሚለን እና ሄርሜላም ከመሀላቸው ብትወጣ ተንኮል ባታስተምረው ለልጁ ተንኮል ባታስተምሮ ምን አለበት ነው? ተንኮል ምንም አይሰራላት። ባልና ሚስት ገብቶ ተንኮል አሁን በቃ ከህይወታቸው እንድትወጣ ነው። ከህይወታቸው ብትወጣ በጣም ትልቅ ነገር ነው ቤተሰብ። እሷ ግን ከህይወታቸው የምትወጣ ሰው አይደለችም። እንግዲህ ባኞ ቤት ምን እንዳለ ዛሬም ነገ እኔ ነግራሽ ነበር። ቪዲዮ እንደያዘችበት ምናምን ሁሉ ነገር በቀደም ነግራሽ ነበር። አሁን ደግሞ ባኞ ቤት የሚፈጠረውን ነገር ደግሞ በጣም ከባድ ነገር ነው የሚፈጠረው። ሩታ መጠንቀቅ እንዳለባት ነው የምናገረው። በጣም ከባድ ነገር ስለሚፈጠር አብርሽንም ማመን የለባትም ሩታ እስከሚስተካከል ድረስ ብቻ እግዚአብሔር ይሁናት ነው የምለው። ከማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው ባይ